በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን የአንጾኪያ ሀገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ሥጋ ከእስክንድርያ ውጭ ወደ ሆነች ደብረ ዝጋጋ ገዳም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በአገረ ሰሐ አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱራታዎስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባሕር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ፣ ከዚያም በወደቡ እንዲወጡ አዘዛቸው። ወደ ደቡባዊ ባሕር ቅብጣስ በደረሱ ጊዜ የቅዱስም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከም ውሃ አላገኙም ነበር። መርከቡንም እየጎተቱ ታላቅ ድካምን ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ነገር ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡ። እውቀታቸውም ተሰወራቸው። ሰውን የሚወድ እግዚአብሔር የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባሕር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከካህዲያን ሰዎች ሰወረ። እነርሱ በሕይወት ሳሉ ጠሉት ነበርና እንዲሁ ከሞተ በኋላ ቃሉን እንደ ሰይፍ የሚቆራርጣቸው ሆነ። ከዚህም በኋላ እግዚአብሔር ከተአምራቱ ገለጠ። ያችን መርከብ ወደሚወጡባት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ከዚያም ተሸክመው ወደ ደብረ ዝጋጋ ገዳም አድርሰው ያ ባለጸጋ ዱራታዎስ በሰራለት ቦታ ውስጥ አኖሩት። በግብፅ አገርም ታላቅ ደስታ ሆነ፣ ይልቁንም በእስክንድርያ ከተማ። እግዚአብሔርም ታላላቅ የሆኑ ድንቆች ተአምራቶችን ገለጠ። በሕይወት ሳሉ ከጥርሶች የወደቀች አንዲት ነበረች። የደብረ ዝጋጋ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ አገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። ዳግመኛም በዚች ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት ታዎፋኖስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በማርቆስ ወንጌል መንበር 9 ዓመት ከ7 ወር ከኖረ በኋላ በካህዲያን እጅ ሞተ። እግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን ለዘላለም በእውነት አሜን። ዳግመኛም በዚች ቀን ቅዱሳን ተላስና አልዓዛር በሰማዕትነት አረፉ። ይህ ተላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ስገድ ለአማልክትም ሰዋ አለው። ቅዱስ ተላስም እኔስ በፈጣሪ እግዚአብሔር ሰግዳለሁ፣ ለእርሱም እሰዋለሁ እንጂ ለጣዖታት አልሰዋም አለው። ያስፈራራውም ዘንድ የቅጣት መሳሪያዎችን አስመጣ። እርሱ ግን አልፈራም። 100 ግርፋትንም ለረጅም ጊዜ እንዲገርፉ ታዘዘ። ከዚህም በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ፈጣሪ ስለሚጠብቀኝ ለእኔ ስቃይ አልታወቀኝም አለ። በዚያንም ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮችን ተከሉ። መናገርም እስከሚሳነው ድረስ በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡት። ከዚህም በኋላ አልዓዛርን አቀረቡት። ንጉሥ ሳቦርም ለአማልክት ሰዋ አለው። ለረከሱ አማልክቶችም መሥዋዕትን እምቢ ባለው ጊዜ ወዲያውኑ ወደ እሳት ወረወረው። ያማረ ምስክርነቱን ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለም በእውነት አሜን።